ሰላም 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 ውድ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ኦኬ እንግዲህ አንድ ሁለት ቀን አይ ቲንክ ጠፋ ብያለሁ፣ ግን አሁን ተመልሼ ብቅ ብያለሁ እና እንቀጥላለን። ያው እንግዲህ ፈተናችሁ ላይ በጣም ትኩረት የሚሰጥበትን ቦታ ነው ፈተናዎችን እየሰበሰብኩ እያመጣው እየሰራሁላችሁ ያለሁት እና አሁንም ዛሬም እስቲ የጀነራል ፋርማሲ ኤግዚት ኤግዛም በሚለው ፓርት 6 ላይ ያለውን እንመለከታለን። እንግዲህ ለዚህ ፋርማሲ አርኤክስ ፕላስ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ ለማለት ወዳለሁ። ያው ላይቭ ላይ ያላችሁ ሰዎች ላይቭ ላይ ስለምታገኙት ያን ያክል ችግር የለውም። ከላይ ውጭ የምታገኙትን ነው ይህን አድቫይዝ ያደረግኳቸው እና ዛሬ የምሰራቸውን ጥያቄዎች በአግባቡ ብትመለከቱ እጅግ በጣም ይጠቅማችኋል ብዬ ሙሉ በሙሉ ለመናገር ወዳለሁ። ያው ዳይሬክት ብዙ ጊዜ ባይመጣም ነገር ግን ከነዛ ጋር ተቀራረበ ያለው ነገሮች የመምጣት እድላቸው በጣም ሰፊ ነው ብዬ ስለማስብ ማለት ነው። ስለዚህ ወደ ዛሬው ውይይታችን እንገባለን። እንግዲህ ፓርት 6 ላይ ደርሰናል። ፓርት 6 ላይ የመጀመሪያ ጥያቄ ላይ ለማንሳት የፈለኩት የመጀመሪያውን ሀሳብ ለማንሳት የፈለኩት የፓርት 6 ላይ ያለው ነገር ስንመለከት which of the following is direct compression of excipients? እነዚህ ኤክሲፒያንት ኢንአክቲቭ ኢንግሪዲየንቶች ብለን የምንጠራቸው አሉ አይደለ? ስለነዛ ነው እዚህ ቦታ ላይ ማንሳት የፈለገው እና ስታርች አለ፣ ማይክሮክሪስታል ሴሎስ አለ፣ ፖቪዲዮን የሚለው ማግኒዥየም ስትሪኤትድ ብለን የምንጠራቸው አሉ እና ከነዚህ ውስጥ ግን ዳይሬክት የሆነ ኮምፕረስ ልናደርግ የምንችላቸው በምን ኤክሲፒያንቶች የትኞቹ ናቸው ብሎ የሚያስቀምጠው። እንግዲህ ኤክሲፒያንቶች ስንጠራ ኢንአክቲቭ ኢንግሪዲየንት ነው። እንግዲህ ድራግ ማኑፋክቸሪንግ ሲደረግ ሁላችንም እንደምናውቀው ሁለት ነገሮች አሉ። እነዛ ምንድን ነው? አክቲቭ ኢንግሪዲየንት እና ኢንአክቲቭ ኢንግሪዲየንት ብለን የምንጠራቸው አሉ። ያው አክቲቭ ኢንግሪዲየንቱ እንዳለ ሆኖ እነዚህም ትልልቅ ተጽዕኖ ያሳድራሉ ድራጉ ላይ ስንመለከት እና ቦታ ላይ ዩዝድ ፎር ዳይሬክት የሆነ ኮንቨርሽን ለማድረግ ኤክስፒሪያንት የትኛው ነው የምንጠቀመው ነው እዚህ ቦታ ላይ እያነሳልን ያለው። እዚህ ቦታ ላይ ስንመለከት ማይክሮክሪስታል ብለን የምንጠራው ሲሉ ምንድነው? ኮመንሊ ዳይሬክት ኮምፕሬሽን ፎር ባይንደሪንግ ቱ ኤክሰለንት ኮምፕሬሲቢሊቲ ኤንድ ፍሎ ፕሮፐርቲስ ማለት ነው። የፍሎን ፕሮፐርቲንም ጭምር ይጨምራል። ስለዚህ እንዳልኳችሁ ማኑፋክቸሪንግ ሲደረግ ምን አለ? ዴር ኢዝ አክቲቭ ኢንግሪዲየንት፣ ዴር ኢዝ ኢንአክቲቭ ኢንግሪዲየንት ወር ደግሞ ኤክሲፒያንት ብሎ የሚያስቀምጣቸው አሉ ማለት ነው እና እዚህ ቦታ ላይ ዳይሬክትሊ ኮምፕረስ ሊያደርጉልን የሚችለው ባይንደር ቱ ዱ ኤክሰለንት የሆነ ኮምፕረሲቢሊቲ እንዲፈጠር ወይም ደግሞ ፍሎ ፕሮፐርቲያቸው በጣም አሪፍ እንዲሆንልን። ሌላውን ስንመለከተው ስታርች ኢዝ ናት ኦፈንሊ ዲስኢንተግሬትድ ሊሆን አይችልም። ስታርችን ስንመለከተው ፖቪዶን ብለን የምንጠራው ባይንደር ዩዥዋሊ በት ዌይት የሆነ ግራኑሌሽን ድራይ ግራኑሌሽን ብለን የምንጠራዋለን። ቴሬዝ ዌይት ግራኑሌሽን ብለን የምንከፍላቸዋል እና ይሄ ዌይት የሆነው ምንድነው? ሞይስቸራይዝ ያደረገ ነው ስፔሻሊ ስንመለከተው ማለት ስለዚህ ማግኔዥየም ላይ ነው ሉብሪካንት ነው። እነዚህ እንግዲህ እያንዳንዱን በዝርዝር ነው ያስቀመጠው እዚህ ቦታ ላይ ስንመለከት ማለት ነው። ያ ማለት ምን ማለት ነው? ኤክሲፒያንቶች ናቸው። ዴር ኢዝ ሉብሪካንት፣ ባይንደር፣ ዲስኢንቴግሬሽን ዴር አር ሎት ኦፍ እነዚህ ፍላቮራንት ብለን የምንጠራቸው ስዊቲንግ ኤጀንቶች ብለን የምንጠራቸው ምንድን ናቸው? ይህን አክቲቭ ኢንግሪዲየንት ብለን ከምንጠራቸው ውስጥ የሚመደቡ ናቸው ማለት። ስለዚህ ዘ አንሰር ዊል ቢ ማይክሮክሪስታል ሴሉሎስ ብለን የምንጠራው መልስ ይሆናል ማለት ነው። ሌላኛው which of the following drugs that is optic neurotests ነው ያስቀምጣል። ኢንፍላሜሽን ኦፍ አይላችን ላይ ያለው ላይ ኢንፍላሜሽን በሚኖርበት ታይም ላይ ብሎ የሚያነሳው እና ካርባሜሲን፣ ኢታምቡቶል፣ አይሶዞናይድ ኤንድ ሪፋምፒሲን ብሎ የሚያስቀምጠዋል እዚህ ቦታ ላይ ስንመለከት። እዚህ ቦታ ላይ ስናነሳ ምንድን ናቸው? አብዛኞቹ የቲቪ ድራጎች ናቸው። ስለዚህ ከነዚህ ውስጥ ለዚህኛው አሁን ለተጠየቅነው ጥያቄ የትኛው ነው ኦፕሽናል ብለን ስናነሳ ኢታምቡቶል ነው። ብዙ ጊዜ እንደምናውቀው ፈርስት ላይን ኦፍ አንቲቫይራል ፎር ዱሬሽን ኦፍ ዴር ኢዝ ኦኩላር ቶክሲሲቲ ላለበት ወይ ደግሞ ከአይናችን ጋር ተያይዞ ቪዥዋል የሆነ ዲስተርባንስ ላለበት ሬድ የሆነ ከለር ብለን የምንጠራው በተለየ መልኩ ለሚታይባቸው ምን ኦፕሽን ይሆናል ማለት ነው? ዴር ኢዝ ኢታምቡቶል ብለን የምንጠራው ነገር አለ ማለት ነው።
ሶሪ በጣም ይቅርታ ትንሽ ኔትወርኩም ያስቸገረኝ ስለሆነ ማኒፌስቴሽን ኦፕቲካል ኒውትራሊቲ ዲክሪዚንግ ኦፍ ዘ ቪዥዋል እያደረገ ይመጣል። ስለዚህ እዚህ ቦታ ላይ አሶሲሽን ብሎ የሚያነሳውን ነገር እንመለስ። ሶሪ በጣም አንድ ነገር መለስ ብለን እንመልከት። አንዳንድ ጥያቄዎችንም ስናነብ በአግባቡ መንገድ ካልሄድን እንደዚህ አይነት ነገሮች ይፈጠራሉ። በተጓዳኝ ሌላ ስራ የሰራው ስለነበር ነው። ኒሃው ፎሎዊንግ አሶሲሽን ኦፍ ድራግ ዊዝ ኦፕቲካል የሆነ ኒውትራሊሲስ የሚያመጣውን አሶሲሽን ከእሱ ጋር ተያይዞ የሚመጣውን ብሎ የሚያነሳው ካርቦኔሲን ማያሲን ብለን የምንጠራው ታምብቶላል፣ አይሶዞናይድ እና ሪፋምፒሲን ብለን የምንጠራቸው ድራጎች አሉ። በዚህ ቦታ ላይ ስናነሳ አሶሲሽን ነው ከእሱ ጋር ተያይዞ ሊመጡ የሚችሉ እንደ አድቨርስ ኢፌክት ብለን እናነሳቸው የምንችላቸው አሉና እሱ ነው እዚህ ቦታ ላይ ያነሳለን። ይሄ ካርቦማይሲን ብለን የመጀመሪያው ላይ ስንመጣ ከሬናል ጋር ተያይዞ ራሱን የቻለ ችግር አለው። ሬናል ላይ ሄደን ስንመለከት የሚያመጣው ነገር አለ። ታምብቶን ደግሞ ቲቪ ላይ ስንጠቀም ምናለች ብላይንድነስ የማምጣት ነገር አለው። ከአይናችን ጋር ተያይዞ ችግር ይፈጥራል ማለት ነው። አይናችን ላይ ነው ብዙ ጊዜ ትኩረት የሚያደርገኝ ነገር ስንመለከት። አይሶዞናይድ ፔሪፌራል ኒውሮፓዚ ነው ሁላችንም እንደምናውቀው ፔሪፌራል ኒውሮፓዚ። ለዚህ ምን አድ እናደርጋለን? ቫይታሚን B6 ወይም ደግሞ ፓራዶክሲ ላይ የምንጠራው ምን አድ እናደርጋለን? ለምን? አይሶዞናይድ ለሚጠቀሙ ሰዎች ፔሪፌራል ኒውሮፓቲ ስለሚያመጣ። ሪፋምፒሲን ወይ ደግሞ ሪፋምፒን ብለን የምንጠራው ደግሞ ምን አለ? ዩሪን ዲስከለሬሽን አለው። የቲቪ ድራግ ነው ስንመለከተው ምን አለው? ቲቪ ላይ ስንጠቀሙ ምን አለ? ዩሪን ዲስከለሬሽን ያመጣል። ስለዚህ አሶሲዬሽን ድራግስ ብሎ ሲያስቀምጥልን እዚህ ቦታ ላይ ምንድነው ከእሱ ጋር ተያይዞ ያለው ነው። ስለዚህ ከኦፕቲክ ወይ ደግሞ ኦፕቲክ ብለን የምንጠራው ላይ ስንመለከት ኢታምቡቶልን ኦፕሽናል አድርገን እዚህ ቦታ ላይ እናስቀምጣለን ማለት ነው። ሌላኛው 60 years old woman was in the hypertension is prescribed hydralazine, which adverse effect mostly characteristic of the association with this drugs ነው። ብዙ ጊዜ ፋርማኮሎጂካሊም እነዚህ ነገሮች እንድንመለከት ያስፈልጋል። ያ ምንድነው አሶሲዬሽን ብሎ ሲያነሳ አድቨርስ ኢፌክቱ እንደሆነ ልንረሳ ማያስፈልግም ብዬ ላነሳላችሁ ፈልጋለሁ። እና ይሄ ጂንጂቫል ሃይፐርፕሌዥያ ብለን እንጠራዋለን። ሉፐስ ላይክ ሲንድሮም ኤንድ ፐልሞናሪ ፋይብሮሲስ ሲላስ ደግሞ ይሄ ቴንደን ራፕቸር ብሎ የሚያስቀምጣቸው አሉና ሃይድራላይዝን መቼ ነው የምንጠቀመው የሚለው ነገር እናንሳ። አብዛኛው ጊዜ ፔሸንታችን ምን ላይ ከሆነ ኢመርጀንሲ ላይ ከሆነ ነው ብዙ ጊዜ አይቪ ነው የምንጠቀመው አብዛኛውን ጊዜ ማለት ነው። ፔሸንታችን ምን ላይ ካለ ኢምፔሸንት ላይ ካለ ለምሳሌ ወይ ኢመርጀንሲ ላይ ካለ ልክ እነዚህ ላቤቴሎል እንደምንጠራቸው ድራጎች በአይቪ ፎርም ምን ላይ እንጠቀማቸዋል? ኢመርጀንሲ ኬዝ። ስለዚህ የትኛውን ነው አሶሲዬሽን ዊዝ ካራክተሪስቲክሱን ስናነሳ እዚህ ቦታ ላይ ያስቀመጠው ነው እንድናወራ የተፈለገው። ስለዚህ አንሰሩ ልቢን ስናነሳ ሃይድራላይዝ ስፔሻሊ ሎው የሆነ አልታይለር ዊዚን ዘ ፕሮሎንግን ኦፍ ሃይሊ ዶዝ እናደርግ ኢስ ክላሲካል ኮዝ ኦፍ ድራግ ኢንዲዩስ ሉፐስ ኤሪትሮማይሲስ ብላ ያስቀምጣል። ሲሚላር ቱ ሲስተሚክ ሊፐስ በት ታይፒካሊ ኪድኒ አስዌላስ ደግሞ ሲኤንኤስ ላይም ራሱን የቻለ ተጽዕኖ ያሳድራል ነገራችን እና ሎውሊ ሆነ አሴተር ብሎ ያስቀምጣል። ስለዚህ ሊፐስ ላይክ ሲንድሮም ዋን ኦፍ ዘ ሞስት አድቨርስ ኢፌክት ወይ ደግሞ አሶሲዬሽን ዊዝ ድራግ ሪዛልት ብለን እንወስደው እንችላለን እና ዳንሰሩ ቢ ቢል ያለው ይሆናል ማለት ነው። ሌላኛው which of the following antibiotics most likely to causing of pseudomembrane colitis due to the colostrum defect ብሎ የሚያነሳው ዲፌክት ብሎ የሚያነሳው አለና አምፒሲሊን፣ ሲፕሮፍሎክሳሲን፣ ክሊንዳማያሲን ኤንድ ኤሪትሮማያሲን ብሎ ያስቀምጣቸዋል። እነዚህ ነገሮች ስንመለከታቸው ማለት ነው። እዚህ ቦታ ላይ ስናነሳ አብዛኛውን ጊዜ ምን አንቲባዮቲክስ ዲስራፕሽን ሊያደርጉ ይችላሉ። ፔሲዮሜምብሬን ይሄ ኖርማል ፍሎራ ብለን ደግሞ ገት ፍሎራ ብለን የምንጠራው ቦታ ላይ የሚያለው ነው። አልወስ ቱ ኦቨር ምን ያደርጋል ግሮዝ ያደርገናል እዛ ቦታ ላይ ስንመለከት። ክሊንዳማያሲን ስትሮንግሊ ሂስቶሪካል አሶሲዬሽን ዊዝ ያስቀምጠናል። ኢትስ ናት ኔትሮሲስሊ ፍሮም ዘ ሪስኪንግ ብሎ የሚያነሳው ነገር አለና ስለዚህ አንሰር ዊል ቢ አብዛኛው ያንን ገት ወይ ደግሞ ሲዲዮ ሜምብሬን ምን ያደርጋሉ ዲስራፕሽን ሊያደርጉ ይችላሉ። ሞር ግን እዛ ቦታ ላይ ስትሮንግሊ ሂስቶሪካል ያለው አሶሲዬሽን ስንመለከተው ክሊንዳማያሲን ነው ማለት ነው እዚህ ቦታ ላይ ስናነሳ ማለት ነው። ሌላኛው which of the following is the mechanism of ሜትሮክሴት። እንግዲህ ሜትሮክሴትን ስንመለከተው ሜካኒዝም ኦፍ አክሽኑ ምንድን ነው? አልፎ አልፎ እነዚህ ፋርማኮሎጂካል ጥያቄዎች ይመጣሉና በቅርቡም ደግሞ ሞር ቱቶሪያል ሲጀምር እነዚህ ፋርማኮሎጂካሊ ሜካኒዝም ኦፍ አክሽን ደግሞ አያይዤ
እቀጥላለሁ። ይሄው ዛሬ ወደዚህ ጥያቄ ስንመጣ ኢስ አልካላይን ዲኤንኤ ብሎክ ቶፖይሶመርስ ቱል ያለውን ኢኒቢሽን ኦፍ ዳሃይድሮፍሎሬት ሪዳክቴስ ኢኒቢሽን ኦፍ ታይሚዴሌት ሲንተሳይዝ ብሎ ያስቀምጣል። ስለዚህ የትኛውን ነው እንግዲህ ሜትሮክሴትን ዶዙን ራሱ ስንመለከተው ወደ 2.5 ነው አብዛኛው ሰዓት ላይ የሚዘጋጀው እና ኢስ ኢኒቢሽን ኦፍ ዳሃይድሮፍሎሬት ሪዳክቴስ ብሎ ያስቀምጥናል። አንቲ ሜታቦሌት ዳት ኮምፒታስ ዊዝ ሪቨርሰብል ኢኒቢሽን ኦፍ ኢንዛይም ኦፍ ዳሃይድሮፍሎሬት ሪዳክቴስ ነው። ስለዚህ ይህን ስንመለከት ዲስትራክሽን ኦፍ ፎሊክ አሲድ የፎሊክ አሲድ ሲንተሲስን ይቀንሳሉ፣ ዲስራፕሽን ያደርጋሉ። ኤሴንሻል ፎር ዲኤንኤ ሲንተሲስ ኦፍ ኤንድ ሴል ሪፕሊኬሽን የማድረግ ስራዎችን ይሰራሉ ማለት ነው እዛ ቦታ ላይ ስንመለከት ማለት። ስለዚህ አንሰሩ ቢ ሲል ያለውን ኦፕሽን እንመርጣለን ማለት ነው። ሌላኛው which of the following clinical trials primarily evaluation of the drug safety እነዚህ ነገሮች ደግሞ እንድትመለከቱ ያስፈልጋሉ። ድራግ ማኑፋክቸሪንግ ሲደረግ ፕሪክሊኒካሎች ወይ ደግሞ ከፖስት ማርኬቲንግ ላይ ሰርቪላንስ ላይ ከመውጣቱ በፊት ቼክ ይደረጋሉ። ክሊኒካል ትራይልስ ፌዝ 1 ፌዝ 2 ፌዝ 3 ሳምቲንግ ብለን እናስቀምጣቸው እና እዛ ላይ ቼክ እየተደረገ ይሄዳል። ስለዚህ እዚህ ቦታ ላይ ፕራይመሪሊ ኢቫሉዌት ድራግ ሴፍቲ የትኛው ላይ የሚደረገው ነው አይደል? እዚህ ቦታ ላይ ጥያቄውን ስንመለከተው ማለት ነውና ፌዝ 1 አለ፣ ፌዝ 2 ፌዝ 3 እና ፌዝ 4 ብሎ የሚያስቀምጣቸዋል። ስለዚህ ፌዝ 1 ላይ ስንመጣ the first stage of testing of the inhuman conducting in a small number of healthy volunteers maybe እስከ 20 አስቀምጠን there is primary goal assessing of drug safety check ይደረጋል። tolerability, pharmacokinetics and pharmacodynamics when the body does to the drugs and when the body does to the drug ነው when the drug does to the body ብለን የምንጠራው ማለት ነው። አሲ ፋርማኮሎጂካሊ ዲፋይን ስናደርግ ማለት ነው ፋርማኮካይኔቲክስ ኤንድ ፋርማኮዳይናሚክስ ላይ ስንጠራ ማለት ነውና የመጀመሪያው ፌዝ ላይ ድራግ ሴፍቲው ቼክ ይደረጋል ማለት ነው። ሌላኛው which of the following medication is not most likely to the causing of Ryan-Maid syndrome ብሎ ያስቀምጠዋል። ከነዚህ ውስጥ ነው እዚህ ቦታ ላይ ካሉት ውስጥ ቫንኮማያሲን፣ ሪፋምፒሲን፣ ጄንታማያሲን እንደ ዳፕቶማያሲን ብለን የምንጠራቸው ድራጎች አሉ። አብዛኛውን እዚህ ጋር ማይክሮራይድ ብለን የምንጠራቸው ድራጎች ላይ ከዛ አንታይ ቲቢን የሚያስቀምጠው ድራግ አለ እዚህ ቦታ ላይ ስንመለከት ማለት ነው። ስለዚህ ከነዚህ ውስጥ most likely causing of Ryan-Maid syndrome ብለን ስንጠራ ቫንኮማያሲን is the best ነው ነገራችን ላይ infusional reaction mostly causing of association of rapid intravenous administration of vancomycin is causing of non-immunological histamine release ይችላል። ያኛም እነዚህ ፍለሽንግ ሪቲሚያ ፒትራንስ ብለን የምንጠራው እንደ አፐር ቦዲ ላይ በላይኛው በኩል ያለው ነገር ኮዝ የማድረግ ነገር አለው። ስለዚህ እነዚህ ራያን-ኔክ ሲንድሮም ወይ ደግሞ ሬድማን ሲንድሮም ብለን የምንጠራው ኦካር የሚያደርገው ደግሞ እንደ አድቨርስ ሞስትሊ ላይክሊ ኮዚንግ ሊያደርግ ነው የሚችለው ቫንኮማያሲን ነው ማለት ነው። ሌላኛው ወደ 8 ሄደን ስንመለከት 20 years old woman prescribed tetracycline for egg. Which of the following is important counseling point ብሎ ያነሳል። እንደ አንድ ፋርማሲ ካውንስል እናደርግ የሚገባን ኢምፖርታንቱ ምንድን ነው? ይወጣል avoiding dry product with taking of this medication, do not taking of acetabol, may causing of hyperpigmentation of the skins, take with high fat to enhancing absorption ብላ ያነሳልና ሌላ የኩን ይሄ ነገር ይወሰድ የተባለው ስለዚህ ጀነራል የስራ ሳይክሌን ስንመለከተው አሁን ላይ እንደው አቬለብል ሆኖ የተገኘ አይደለም። አክቹአሊ ግን ያው በቲቲሲ ስንመለከተው አክቹአሊ በ1% እና 3% ላይ ነው አይ ቲንክ ያለውና 1% ፎር አይ የምንጠቀመው ነው፣ 3% ፎር ስኪል የምንጠቀማቸው ናቸው። ስለዚህ እነዚህ ነገሮች እንደ ፋርማሲ ምን ካውንስሊንግ ወይ ደግሞ ዲስፔንሲንግ አዌርነስ ለፔሸንቱ ለክሊያንታችን ምን አዌርነስ መፍጠር አለብን ነው እዚህ ቦታ ላይ። ስለዚህ አቮይዲንግ ድራይ ፕሮዳክት ዌሊ ዘ ቴኪንግ ኦፍ ሜዲኬሽን ድራይ መሆን የለበትም። ስፔሻሊ ሼልቲንግ ዊዝ ዳይቫላንት ወይም ደግሞ ትራቨላንት ኮሽን አላቸው። ስፔሻሊ ለምሳሌ ካልሲየም፣ ዲያሪ፣ አይረን፣ ሰብፒግመንቴሽኖች እነዚህ ነገሮች በተሻለ አቅም ፎይ መደረግ አለ። ፐርፎርሚንግ ኦፍ ኢንሶሉብል የሆነ ፑር የሆነ አብዞርቢንግ በጂአይ ላይ ሊፈጠር ስለሚችል ማለት ነው። ስለዚህ አቮይዲንግ ድራይ ፕሮዳክት ኤንድ ቴኪንግ ኦፍ ዲስ ሜዲኬሽን ይሄ ሜዲኬሽን በሚወሰድበት ሰዓት ላይ እነዛ ነገሮች ጥንቃቄ ልናደርግ ያስፈልጋል ማለት ነው። እኒሃው ድምፄ ይሰማችኋል ብዬ ተስፋ አድርጋለሁ። ይሰማል ድምፄ? እስቲ ኮሜንት ላይ ወይም ደግሞ ላይክ በማድረግ እስቲ ያሳውቁኝ።
ወደ 9ኛው ጥያቄ ላይ ስንሄድ which of the following medication should be considered to help reduce the risk of gastrointestinal side effects of ulcerations? አላንድሮኔት ወይም ደግሞ አላንድሮኒክ አሲድ ይባላል። ወይም ደግሞ በእኛ አሁን ባለንበት ብራ ሌንዶሞክስማም ብለን በምንጠራው 70 ሚሊግራም አለና should be reduce ለማድረግ ምንድን ነው የሚለው ነገር help to reducing of the risk of gastrointestinal side effects with ulcerations አላንድሮኔት ብሎ ያስቀምጥልናል። ስለዚህ የመጀመሪያው ፓራስታሞል አለ፣ ከዛ ሴሜትዲን፣ ኦሜፕራዞል እና ራቲዲን ብለን እንጠራዋለን። ስለዚህ ጋስትሬሽናል ሳይድ ኢፌክትን ለመቀነስ ብዙ ጊዜ የምንጠቀማቸው የጨጓራ መድኃኒቶችን እንጠቀማለን። ፈርስት ላይ በነገራችን ላይ ሁላችንም እንደምናነሳው ማለት ነው። ነገር ግን ጨጓራ መድኃኒቶች ስንጠቀም ብዙ ጊዜ ኤች2 ብሎከሮች እና ስዌላስ ደግሞ አለ፣ ፕሮቶን ፓምፕ ኢንሂቢተር አለ፣ ከዛ አንታይሲዶች አሉ። ከነዚህ ውስጥ ነው ሞራል ጋር የምንመጣው። ስለዚህ በተለይ አብዛኛውን ጊዜ ከአሲዲቲ አንጻር ከብዙ ነገር አንጻር ፒፒአይዎች ይመረጣሉ። አላንድሮኔት፣ ባዮስፒሬት እነዚህ ኮዚንግ ኦፍ ሲቪር የሆነ ሂፖግላይሲስ ብለው ደግሞ ከኦሶፋጃል ኢንፍላሜሽን የማድረግ ነገር አላቸው። ጋስትሪክ አልሰር የሚያመጣት ነገር አላቸው። ስለዚህ ፕሮቶፓሚን ላይክሊ ኦሜፕራዞል ኦፈን ፕሪስክራይብ ሪዳክሽን ኦፍ ጋስትሪክ አሲድ ፕሮዳክሽን ያስያስነው ፕሮቲን ኦፍ ስቶማል ላይንግ የላይኛውን ፓርት ሜምብሬን ነው ማለት ነው የሚጠራው ነገር ላይ ምን አለ ፕሮቴክት ያደርጉልናል። ስለዚህ ሪዳክሽን ኦፍ ምን ሪስክ ኦፍ ጂአይ ሳይድ ባት ኢፌክቱ ይቀንሱልናል ማለት ነው። ስለዚህ we have to first ላይ ቾይስ እናደርግ የምንችላቸው ፕሮቶን ፓምፕ ኢንሂቢተር H2 blockers rapidly like commonly are also option ናቸው, but PPI is more effective than there are H2 blockers ከነሱ አንጻር በጣም የተሻለ እንደሆነ ያስቀምጥልናል ማለት ነው። ሌላኛው ወደ 10ኛው ጥያቄ ላይ ስንመለከት a patient on the lithium ይሄ ሳይኮቲክ ዲስኦርደር ወይ ከዛ ጋር ተያይዞና የፔሸንት ኦን ሊቲየም ቴራፒ ዲቨሎፒንግ ኦፍ ሃይፐርቴንሽን አደረገ። ሃይፐርቴንሽን አደረገ ዲቨሎፕ አደረገ። he was starting of thiazide for hypertensions. After a few minutes he developing of tremors as other symptoms such of lithium toxicity. What is the problem of the mechanism of interaction ብሎ ያነሳል። thiazide increasing of the tubular reabsorption lithium, thiazide inhibition of the metabolism of lithium, thiazide acts of the adding on the drugs of lithium, D all of the above. እንግዲህ ጥያቄውን ስንመለከተው ማንሳት ያለብን ነገር አለ አይደል? ምንድነው ሊቲየምን እየወሰደው ነው ፔሸንት ዲቨሎፕ አደረገ፣ ምን ሃይፐርቴንሽን ዲቨሎፕ አደረገ። ሊቲየም ቴራፒ የሚያደርግ ፔሸንት was starting off for hypertension thiazide አደረገ። after a few days he developing of ምን አደረገ ትሮመር እና other symptoms ዲቨሎፕ አደረገ። suggest from the lithium toxicity which of the problem of the mechanism of interaction ሜካኒዝማቸው ምን ይመስላል ነው ቦታ ላይ ያነሳል። እዚህ አንሰሩ ላይ ስንመጣ ታያዛይድ ምናላቸው ኢንክሪዝ ያደርጋሉ ቲብራል ሲርኩሌሽን ላይ the lithium part lithium has handling by kidney similar to sodium። ስለዚህ ታያዛይድንም ስንመለከተው ለምሳሌ ታያዛይድ ላይ ስንመለከት ኤክስቼንጅ አለው። ምን የምን ሶዲየም ኤክስቼንጅ አለው? የሶዲየም ኤክስቼንጅ አለው። thiazide is causing of sodium depletion which of promoting of proximal tube reabsorption more sodium. In this time there is reabsorbing of more lithiums, the leading to increasing of serum lithium levels and potential toxicity. So lithium significantly is not significant metabolism of B is correct ብሎ የሚያነሳው ነገር አለ። ስለዚህ is not directly ያለ ብዙ ቦታ ስናነሳ በት reabsorption ላይ ሁለቱም በሚሰሩ ስራ ላይ ምን አላቸው ዲፕሌሽን የመፈጠር ነገር አላቸው ብሎ የሚያነሳው ነገር አለ ሃንድሊንግ በማድረግ ማለት ነው። ስለዚህ አንሰር ዊል ቢ ኤ ላይ ያለውን ኦፕሽን እንመርጣለን ማለት ነው። ሌላኛው ወደ 11ኛው ጥያቄ ላይ ሄደን ስንመለከት which of the following drugs act by inhibition of the transcription of drugs DNA to RNA ብሎ ያነሳል። which drugs which of the following drugs acting by inhibition of transcription of DNA to RNA? rifampicin, nitrofurantoin, ciprofloxacin and novepacin ብለን የሚያነሳቸው ነገሮች አሉ እዚህ ቦታ ላይ ስንመለከት
ኢኒቢሽን ኦፍ ምን ማድረግ ነው? ትራንስክሪፕሽን ኦፍ ዲኤንኤ ቱ አርኤንኤን ኢኒቢት ማድረግ ነው። ስለዚህ አሁንም የተወሰነ መልኩ ፋርማኮሎጂካሊ ነገሮችን ብንመለከት እጅግ መልካም ነው ብዬ አስባለሁ። በጣም ማለት ነው በጣም ስለዚህ እዚህ ላይ ካለው ድራግ ላይ ሄደን ስንመለከት የሚነሱ ነገሮች አሉ። ስለዚህ ሪፋምፒሲን ስንመለከተው ምንድን ነው ሜካኒዝም ኦፍ አክሽኑ የሪፋምፒሲን ምንድን ነው ብለን እናነሳለን አይደለም። አን አንቲባዮቲክ ዛት ኢኒቢሽን ኦፍ ባክቴሪያል ዲኤንኤ ዳት ዲፔንደንትሊ አርኤንኤ ፖሊመራይዝ ነው ዲፔንደንትሊ የሚያደርገው በት ኢትስ ባይንዲንግ ቱ ዘ ኤንዛይምስ ኢትስ ብሎኪንግ ኦፍ ዲስሌሽን ኦፍ ሜሴንጀርስ ኦፍ ምን አርኤንኤ ትራንስክሪፕሽኑ ብሎክ ማድረግ ነው። ዴርባይ ሃልቲንግ ኦፍ ዘ ባክቴሪያል ፕሮቲን ፕሮዳክሽን በማድረግ ማለት ነው። ስለዚህ ይሄንን ትራንስክሪፕሽን ብለን የምንጠራው ምን ማድረግ ነው? ኢኒቢት የማድረግ ስራውን ነው የሚሰራልን ስናነሳው ማለት ነው። ጥያቄውን ስንመለከተው እያነሳል ምንድነው which of the following drugs acts by inhibition of transcription of DNA to RNA ብሎ የሚያነሳልን። ስለዚህ እዚህ ቦታ ላይ ኦፕሽን ኤ ላይ ያለውን መልስ እንመርጣለን ማለት ነው። ሌላኛው ወደ 12ኛ ጥያቄ ሌለን ስንመለከት ኢትዮጵያን ፎርስ ኦርደሪንግ ይሄ ሚኒመም ማክሲመም ኢንቬንተሪ ሲስተም ላይ የሚኒመም ማክሲመም ኢንቬንተሪ ሲስተም ላይ የሚቀመጡ ነገሮች አሉ። how often do the healthy center or hospital reporting the stock level how often ነው ብሎ የሚያስቀምጥልን ሆስፒታል ወይም ደግሞ ሄልዚ ሴንተሮች ይህን ነገር ኢንቬንተሪ ማክሲመም ሚኒመም ኢንቬንተሪ ኮንትሮል ሲያደርጉ ማለት ነው። ወይም ደግሞ ፎርስ ሊቭን ኦርደሪንግ ሲያደርጉ መድኃኒቶችን ማዘዝም ሲፈልጉ ልናነሳ እንችላለን እዚህ ቦታ ላይ። ወይ ደግሞ ኢንቬንተሪ ቼክም ሊያደርጉ በሚችሉበት ሁኔታዎች ውስጥም የሚነሱ ሀሳቦች አሉ። ዊክሊ መንዝሊ ኤቭሪ አዘር መንስን አኑዋሊ ብሎ ያስቀምጣል። እነዚህ ነገሮች ስንመለከታቸው አብዛኛው ቦታ ላይ ፎርስ ዲ ላይ ሊደረጉ የሚችሉት ምንድነው? ኢትዮጵያ ፋርማሲውቲካል ሎጂስቲክ ማስተር ፕላን ሚኒመም ኦር ማክሲመም ሲስተምስ are required to reporting of the stock levels and consumptions data to the next levels on monthly basis of using of integrated pharmaceutical logistics IPLS ብለን እንጠራው ማለት ነው። ሪፖርትድ ፎርማል የሚያደርገው በአንድ ወር ውስጥ ፎርስድ የሆነ ምን ያስፈልጋል ነው የሚያነሱት። በአንድ ወር ውስጥ ፎርስድ የሆነ ኦርደሪንግ አት ማክሲመም ኦር ሚኒመም ኢንቬንተሪ ሲስተም ላይ የሚያነሱት ነገር እንመለከታለን ማለት ነው። ስለዚህ በኢትዮጵያ ፎርስድ ኦርደሪንግ ስንመለከት ማክሲመም እና ሚኒመም ኢንቬንተሪ ሲስተም ላይ ስናነሳ ሄልዝ ሴንተር ላይ ሄደን ስንመለከት ሆስፒታል ሪፖርቲንግ ላይ ሄደን ስንመለከት ምን አለው ማለት ነው። ስቶክ ሌቭላቸውን በምን ያክል ጊዜ ነው ዊክሊም መንዝሊ ወይም ኤቭሪ መንዝ ወይም አኑዋሊ ብሎ ሊያስቀምጥ ይችላልና አንሰራችን የሚሆነው ግን በየመንዙ ፎርስድ ኦርደሪንግ ሊያስፈልግ ስለሚችሉ ያንን ነገር ይጠቀማሉ ማለት ነው። ሌላኛው what does the terms of maximum minimum stock level ብሎ የሚያነሳው አለ። የሚኒመም እና የማክሲመም ስቶክ ሌቭልን የሚያነሳበት ነው። ሪፈሪንግ ቱ ኢንቬንተሪ ማኔጅመንት ላይ ልክ ኢንቬንተሪ ማኔጅመንትን ስናጠና ኤግዛማችን ላይ በጣም ከሚመጣ ነገር ላይ ጥንቃቄ ልናደርግበት ከሚያስፈልገው አንዱ ነው። ስፔሻሊ ኢንቬንተሪ ማኔጅመንትን ስንወስድ እንደ አንድ ፋርማሲስት ባለሙያ ብዙ ጊዜ የድራግ ሰፕላይ ማኔጅመንት ጋር ተያይዞ የሚመጡ ጥያቄዎች ናቸው እነዚህ ነገሮች ስንመለከት ማለት ነው። ስለዚህ ኢንቬንተሪ ማኔጅመንት ላይ እንግዲህ ስቶክ ካርድ ሊሆን ይችላል፣ ቢን ካርድ ሊሆን ይችላል። እነዛ ላይም ዲፔንድ ሆነ ነው የምንነሳው። ስፔሻሊ ለቆጠራም ቢሆን ፕሮኪውመንትን ለመስራት ይሁን ለቀጣዩን ግዢ ለመፈጸም ሲታሰብ እነዚህ ነገሮች አይጠፉም ማለት ነው። ስለዚህ ለምሳሌ ዋት ዳዚንግ ኦፍ ዘ ተርምስ ኦፍ ማክሲመም ወይ ሚኒመም ስቶክ ሌቭል ብለን ስናነሳ ተርሙ ምንድነው የሚለው ነገር እንመለከታለን በነገራችን ላይ። ስለዚህ መጀመሪያ አሁን ማክሲመም ብለን ስናነሳ ለላርጀስት አማውንት ያለውን እናነሳለን አይደል? ሚኒመም ደግሞ ሚኒመም አማውንት ብለን የምናነሳቸው ነገሮች አሉ። ስለዚህ እንደ ኦፕሽኑን ስንመለከተው እዚህ ቦታ ላይ ሲያነሳለን the smallest quantity of the pharmaceutical lifestyle, the largest amount of pharmaceutical holding of the amount of stock availability in the supplier as well as ደግሞ the emergency order point ብሎ የሚያነሳቸው ነገሮች አሉ። ስለዚህ ኢንቬንተሪ ማኔጅመንት ብለን ስናነሳ ይሄ የማክሲመም ማክሲመም ሚኒመም ስቶክ ሌቭል ብለን ስናነሳ ከሚነሱ ነጥቦች ምንድነው the largest amount pharmaceutical facility should be hold ያደረግነው at one time ላይ hold ያደረግነው ማክሲመም ሚኒመም ስቶክ ሌቭል ብለን የምንጠራው ማለት። ስለዚህ ማክሲመም ኢንቬንተሪ ሊሚትስ ምናለ ፕሪቨንቲንግ ኦፍ ኦቨር ስቶኪንግ እንዳይሆን የምንሰራበት ማለት ነው።
እኛ ጋር ካለው ወይም ደግሞ ስቶካችን ላይ ካለው ድራግ ስቶራችን ላይ ካለው ነገር ጋር አያይዘን የምንሰራው it is representing of minimum maximum quantities items should be kept of stocking at a given time at one time ብሎ ያስቀምጧል ስፔሻሊ። ስለዚህ ኢንቬንተሪ ላይ ስናነሳ እነዚህ ነገሮች እንድናነሳ ያስፈልጋል ማለት ነው። ሌላኛውን ስንመለከት which of the following is the consequence of poor inventory management? አንድ poor inventory management እንግዲህ ይመጣሉ እንደዚህ አይነት የከሰዓት ኤግዛማችን ላይ ከሚመጡ ጥያቄዎች ውስጥ የሚመደቡ ናቸውና ይሄ ፑር የሆነ ኢንቬንተሪ ማኔጅመንቶች ምንድን ናቸው? ኮንሲኩዌንሳቸው ምንድን ናቸው? ለምሳሌ አንድ ኢንቬንተሪ ማኔጅመንት ኮንሲኩዌንስ ወይ ደግሞ ሪዛልቱ ምን ይሆናል ብለን ልንገምት እንችላለን። ስፔሻሊ ዌስቴጅ ኦፍ ፋይናንሻል ሪሶርስ፣ increasement of patient satisfactions, shortage of essential medicines, decreasing of the quality of the patient care። እነዚህ ነገሮችን ስንመለከት አስ ኤ ኔጌቲቭ ፓርት ነው። በነገራችን ፑር የሆነ ኢንቬንተሪ ማኔጅመንቶች አንዳንዴ ኦቨር ስቶኪንግ ሊሆን ይችላል። ለምሳሌ ደግሞ ስንወስድ ሾርቴጅ ኦፍ ስቶክ ሊሆን ይችላል በእጃችን ላይ ማለት ስንወስድ። ሌላኛው ኳሊቲ ኦፍ ፔሸንት ኬራችን ዝቅተኛ ሊሆንብን ይችላል። ብዙ ጊዜ ምን አድርጓል አልቋል ሳምቲንግ የሚባሉ ነገሮች ሊነሱ ይችላሉ። ፑር የሆነ ኢንቬንተሪ ማኔጅመንት በሆስፒታላችን ወይ ደግሞ በሄልዝ ኬራችን በሚኖርበት ታይም ላይ ማለት ነው። ስለዚህ ዩ ሃቭ ቱ ምን ማድረግ አለብን? ቼክ መደረግ አለበት። ስፔሻሊ ያው ቼክ እንደሚደረግ በምን ያክል ጊዜ አት ጊቭን ዋን ታይም ፐርመንዝሊ ቼክ ይደረጋል የሚለው ነገር ቅድም ተመልክተናል። ስለዚህ ኮንሲኩዌንሲው እነዛን አነሳን። እዚህ ቦታ ላይ ግን which of the following is not the consequence of poor inventory management ብሎ የሚያነሳው። ስለዚህ እዚህ ምርጫዎቹ ቅድም እንዳነበብኩላችሁ ነው። ዌስቴጅ ኦፍ ፋይናንሻል ሪሶርስ፣ ኢንክሪዝ ኦፍ ፔሸንት ሳቲስፋክሽን ብሎ የሚያነሳው አለ። ስፔላስ ደግሞ ሾርቴጅ ኦፍ ዘ ኢሴንሻል ሜዲሲን ብሎ የሚያነሳው አለ። ዲክሪዝ ኦፍ ዘ ኳሊቲ ኦፍ ፔሸንት ኬር ብሎ የሚያነሳው አለ። ስለዚህ በዚህኛው ኬዝ ላይ ስንመለከት ይሄ ሪዛልት ወይ ነው ኮንሲኩዌንሲ ብሎ የሚያስቀምጠው መጨረሻ ላይ የምናገኘው ነገር ስንመለከት እነዛ ቅድም የጠቀስኩላችሁ ኔጌቲቭ የሆኑ ፓርት ነው ያስቀምጥነበት። እዚህ ቦታ ላይ ግን ያልሆነው ብሎ ሲያነሳ አብዛኛውን ጊዜ ፑር የሆነ ውስጥ የማይካተው ኢንክሪዝመንት ኦፍ ፔሸንት ሳቲስፋክሽን ብሎ የሚያስቀምጠው እንደሆነ ነገር አለ። ስለዚህ ምንድነው ያኛው ትክክለኛ የሆነ ኢንቬንተሪ በሚኖርበት ታይም ላይ ፋይናንሻል ዌስቴጅ ላይኖረን ይችላል። ስፔላስ ደግሞ ሾርቴጅነስ ኦፍ ኢሴንሻል ሜዲሲኖችን የምናጣበት ነገር አይኖርም ማለት ነው። እንግዲህ አይ ቲንክ በባለፉት ድራግ ሰፕላይ ማኔጅመንት ጥያቄ ሰርቼላችሁ ነበር ዩቲዩብ ላይ ባለው ላይ ማለት ነው። ላይቭ ላይ ሄዳችሁ ብትመለከቱ ታገኙታላችሁ ብዬ አስባለሁ። እና እዛ ላይ ሳስቀምጥላችሁ ኢንቬንተሪ ኮንትሮል ላይ በጣም ኢፌክቲቭ የሚያደርግልን አንደኛው ምንድነው ኢንክሪዝመንት ኦፍ ዘ ኳሊቲ ኦፍ ዘ ፔሸንት ኬር ይጨምርልናል። ሾርቴጅ እንዳይኖር ኢሴንሻል ሜዲሲኖችን ያደርግልናል። በተቻለ አቅም የሚሰሩ ኮራፕሽኖችን የሚቀንስልናል። ፋይናንሻሊ አፕሮፕሪየት ነገሮች እንዲሄዱ ያደርግልናል እና እነዛ ነገሮች አያይዞ ሄድልናል ማለት ነው። ስለዚህ ዳንሰሩ ቢሌ ይሆናል ማለት ነው። ያው በዩቲዩብም እየሰራው ስላለው ነው። ዩቲዩብ ላይ ጆይን ማድረግ ትችላላችሁ በቲክቶክ ያላችሁ ማለት ነውና ሌላኛው what is the main objective of inventory management in the pharmaceutical supply system ላይ ሄደን ስንመለከት ሜን ኦብጀክቱ ምንድነው ነው። ኢንቬንተሪ ማኔጅመንትን ስንመለከተው ሜን ኦብጀክቱን ስናነሳ ምንድነው የሚለው ነገር ሊያስቀምጥልን ይችላል። ሪዳክሽን ኦፍ ስታፊንግ ወርክ ሎዲንግ ኢንሹሪንግ ኦፍ አዲኳይት የሆነ ምን ስቶክ ኦፍ ሪኳየርመንት አይተምስ ኢንክሪዝመንት ኦፍ ፕሮዳክሽን ኦፍ ፕራይስስ የፕሮዳክቱ ፕራይስ መጨመር ብሎ ያነሳናል። ኤሊሚኔሽን ኦፍ ዶክመንቴሽን ሪኳየርመንት ብሎ ያነሳናል። ዋይ እነዚህ ነገሮችን ስንመለከታቸው እንደ ሜን ኦብጀክቲቭ አድርገን ልንነሳቸው የምንችላቸው ኦፕሽኖች አሉ። በነገራችን ላይ እንደ ሜን ኦብጀክቲቭ አድርገን ልንነሳ የምንችላቸው ነገሮች አሉ። ስለዚህ እዚህ ቦታ ላይ ሜን ኦብጀክቲቭ ብለን ስናነሳ ኢንቬንተሪ ማኔጅመንት አንድ ፋርማሲውቲካል ሰፕላይ ላይ ለምን አስፈለገ ብለን ስናነሳ በቂ የሆነ ምን ስቶክ መኖሩን ማረጋገጫ ስፔሻሊ ሌላው ሳይሆን በቂ የሆነ ነገር ፕራይመሪ ጎል ኦፍ ኢንቬንተሪ ስናነሳ ምንድነው ቱ ሜንቴን ኮንቲኒየስ የሆነ አንኢንተራፕትድ የማያቋርጥ ስፔሻሊ ሰፕላይ ኢሴንሻል ሜዲሲኖች እንዲኖሩ ያስፈልጋል። የማያቋርጥ ኢሴንሻል ሜዲሲኖች ማለት ኢትስ ኢቮልቪንግ ኦፍ ዘ ባላንሲንግ ኦፍ ኒድ ቱ ፕሪቨንቲንግ ኦፍ ዘ ስቶክ አውቶችን ሾርቴጆችን ስፔሻሊ ለማስተካከል ማለት ነው። ዌል ኢትስ ኦልሶ አቮይዲንግ ኦፍ ኦቨር ስቶኪንግ ኦር ደግሞ ዌስቴጆችን ስንመለከት
እነዛ ነገሮች እያስቀመጠ ይልናል ማለት ነው። ስለዚህ ኢንቬንተሪ ማኔጅመንት ላይ በሚገባ ነገሮች እንድንመለከት አሴ ፕሩር የሆነ ኢንቬንተሪ ማኔጅመንቶች ምን እንደሚያደርጉ እናውቃለን። ሌላኛው ደግሞ የሜን ኦብጀክቲቭ ምን ይመስላል የሚለው ነገር እንድንመለከት ያስፈልጋል ማለት ነው። ሌላኛው ይሄ ሊፖዞማል ፕሪፓሬሽን ብለን የምናነሳዋል እና ስዊች ኦፍ ፎሎዊንግ ኢዝ ሜዲኬሽን ሜይ ሪዳክሽን ኦፍ ኢንሲደንስ ኦፍ ሬናል ቶክሲሲቲ ብሎ የሚያነሳው ነገር አለና ሬናል ቶክሲሲቲ ላይ ኢንሲደንስ ወይ ደግሞ ሳምቲንግ የሚያስከስቱ ኦከራንስ የሚከስትባቸው ነገሮች አሉ። ቦታ ስናነሳ የትኛውኑ ነው? አሳይክሎቪር፣ አምፖተርሲን ቢ፣ ኬቶኮናዞል ለምጠራለን አሴ ቫንኮማያሲን ብለን የምንጠራቸዋለን። እዚህ ቦታ ላይ ሬናልን ስንመለከት ሬናል ቶክሲሲቲ ስንመለከት ብዙ ጊዜ እነዚህ ማይክሮራይደስ ብለን የምንጠራቸዋለሁ ቫንኮማያሲን፣ ስትሬፕቶማያሲን፣ ጄንታማያሲን ብለን የምንጠራቸው ነገሮች ምን አላቸው? ራሱን የቻለ ኢፌክት አላቸው። በነገራችን ላይ በምን ላይ ካልን ከሬናል ጋር ተያይዞ ማለት ነው። የኒፍሮቶክሲቲ ያላቸው ስፔሻሊ ያ ማለት ስሞለስት ዩኒት ኦፍ ኪድኒ ፓርትን ምን ማድረግ ነው? ሴሎቹን መግደል ነው። ከዛ አስዌላስ ምን አለ? ፊልትሬሽን እየቀነሰ ይሄዳል በዛ ውስጥ ማለት ነው። ፊልትሬሽን ቀነሰ ማለት የሬናል ቶክሲቲ ሀይ የሆነ አኩሙሌት ያደርጋል። ኖርማሊ መውጣት ያለባቸው ነገር እየተቀመጡ ይሄዳል። ከዛ ጋር ተያይዞ የሚነሱ ነጥቦች አሉ ማለት ነው። ስለዚህ ቦታ ላይ ሊፖዞማል ፕሪፓሬሽን ኦፍን ዊች ኦፍ ዘ ፎሎዊንግ ኢዝ ሜዲኬሽን ሜይ ሪዲክሽን ኦፍ ዘ ኢንሲደንስ ኦፍ ሬናል ቶክሲሲቲ። ስለዚህ አሳይክሎቪር፣ አምፖተርሲን ቢ፣ ኬቶኮናዝ እና ቫንኮማያሲን ብሎ የሚያስቀምጣል አይነት ሊፖዞማል ፕሪፓሬሽን ብሎ ስለሚያነሳ እዚህ ቦታ ላይ ጥያቄውን ሄደን ስንመለከት አምፖተርሲን ቢ በነገራችን ላይ እነዚህ ነገሮችን ብዙ ጊዜ ስንመለከታቸው ኮንቬንሽናል የሆኑ አምፖተርሲን ምን አላቸው? ራሶች ሃይሊ ኒፍሮቶክሲሲቲ ያላቸው ዲዩቱ ምን አለ? ኢንተራክሽን ዊዝ ኮሌስትሮል ኢን ሁማን ሴል ሜምብሬን ላይ ኮሌስትሮል ምን አለ? ኢንተራክሽን አላቸው። ስለዚህ ሊፖዞማል ፎርሜሽኖች ኢንካፕሱሌት ድራግስ አምቢ ሊፒድ የሆነ ስፔርድ አላቸው ወይም ስፔርስ አላቸው which altering of the disruptions is preferential resolution of ምን አለ? the drugs antifungal citing and reduction of accumulation of the kidney significantly lowering of the risk of nephrosis ብሎ ያስቀምጣል ማለት ነው። ስለዚህ ሪዳክሽን ብሎ የሚያነሳው ነገር እዚህ ቦታ ላይ ስንመለከት አምፖተርሲን ወይም ቢ the most liposomal preparation ላይ የሚያነሳው ነገር እዚህ ቦታ ላይ ያስቀምጣል ማለት ነው። ወደ 17ኛው ጥያቄ ላይ እንሄዳለን። ዳይሬክት ዩቲዩብ ላይቭ ላይ ነው እየሰራ ያለሁት እና እዛው ጆይን ማድረግ ትችላላችሁ። ይሄኛው እዚህ ቦታ ላይ ስንመጣ ኢንጀክሽን ኦፍ which of the following product may causing of hypertensive crisis in patient taking of MAO inhibitor mono amino oxidase inhibitor ብሎ ያስቀምጠዋል። ኮዚንግ ኦፍ ምን አላቸው? ሃይፐርቴንሲቭ ክራይሲስ ሃይፐርቴንሲቭ ኢመርጀንሲ ላይ ነው እንግዲህ ሃይፐርቴንሲቭ አርጀንሲ ብለን የምንከፍላቸው ማለት ነው። ዊዝ ኦርጋን ፌለሪቲ ዊዛውት ኦርጋን ፌለሪቲ ሃይ ብላድ ፕሬሸር ኢንክሪዝ በሚያደርግበት ሁኔታዎች ውስጥ ማለት ነው። ከፍተኛ የሆነ ምን የደም ግፊት ብለን የምንጠራው ማለት ነውና ከሱ ጋር ተያይዞ ነው እዚህ ቦታ ላይ የሚያስቀምጥልን። carbohydrates such as starch, glutamate rich foods, thiamine rich foods and vitamin D or calcium ብሎ የሚያነሳቸው ነገሮች አሉ። ስለዚህ ሞኖ አሚኖ ኦክሳይድ ኢንሂቢተር ብሎ የሚያስቀምጣቸው ነገሮች ነው እዚህ ቦታ ላይ የሚያስቀምጠን። ኢንሂቢተሮች የትኞቹ ናቸው ብሎ የሚያነሳል። ስለዚህ ታያሚን ወይ ደግሞ ትራያሚን ብለን የምንጠራቸው ሪች ፉድ በጣም ምን አላቸው? ብሬክዳውን የማድረግ አቅም አላቸው እነዚህ ታያሚኖች። ስለዚህ ኢፍ ዘ ፔሸንት ኢዝ ሞኖ አሚኖ ሪች ፉድስ ያለ ለምሳሌ ቼዝ ሊሆን ይችላል፣ ክሩድ የሆኑ ሚቶች ሊሆን ይችላል። እዚህ ነገሮች ካናት ቢ ሜታቦላይዝ ሊያደርጉ ይችላሉ። ኢን ኦርደር ቱ ዛት ብሎ ያስቀምጠዋል። ነገራቸው ሪች ፉዶቹ በበዙበት ሁኔታዎች ውስጥ የሚመጣው ነው እዚህ ቦታ ላይ የሚያስቀምጠን። it then entire the bloodstream and causing of massive relation of nephrin leading to the severe and potential fatal hypertensive crisis። ስለዚህ ቀደም እንዳልኳችሁ እዚህ ቦታ ላይ ሃይፐርቴንሲቭ ክራይሲስ እና ሃይፐርቴንሲቭ አርጀንሲ የሚለው ነገር እንድትመለከቱ ትፈልጋለሁ። በነገራችን ለዛ ላይ ደግሞ ስፔሲፊክ ድራጎች ስላሉ እነዛ ነገሮች የምንጠቀማቸው ነገሮች ብትመለከቱ መልካም ነው። አሁንም ቢሆን ማለት ነው ይሄን ነገሮች ስናነሳ
ሌላ ወደ 18ኛው ጥያቄ ሄደን እንመልከት። which of the following is corrected about diabetic ketoacidosis ማኔጅመንት? እነዚህን ስንመለከት ዲኬኤ ብለን የምንጠራው ማለት ነው። ዲያቤቲክ ኬቶአሲዶሲስ ላይ ኮሬክት የሆነ ማኔጅመንት የቱ ነው ስንመለከት እዚህ ቦታ ላይ ጥያቄውን ሲያነሳለን ማለት ነው። ኤ ሄደን ስንመለከት ኢንሱሊን ቴራፒ should be started firstly followed by fluid replacement. why fluid replacement? within the insulin therapy first አድርገን እሱ የምንጀምር ከሆነ fluid replacement therapy should be initiated before insulin therapy. empirical antibiotics should be initiated. NPH's recommendation for diabetic ketoacidosis initially ብሎ የሚያስቀምጠው ሀሳብ አለ። ስለዚህ እዚህ ቦታ ላይ ስንመጣ ኦፕሽኖቹን ተመለከትን። ስለዚህ ፈርስት ላይ እያየን የምንሄደው ነገር ነው እዚህ ቦታ ላይ የሚያነሳልን። መጀመሪያ ላይ ብዙ ጊዜ የሚደረገው ምንድነው? ፍሉድ ሪፕሌስመንት ይሰራል። በነገራችን ላይ እንዳልኳችሁ አይቀድምም ኢኒሼት ተደረገ ለዲኬ ፔሸንት ስንመለከት ማለት ነው። ዲኬ ኢን ዘ ፔሸንት አር ፐርፎርሚንግ ኦፍ ዲሃይድሬቲንግ ያደረጋል። ዘ ፈርስት ፕራዮሪታይዝ አግሬሲቭሊ ፍሉድ ሪስትራክሽን አድርገን ፍሉድን እንሰጣለን። ዊዝ አይቪ ኖርማል ሳላይንም ብዙ ጊዜ ይሰጣል። ሳላይን ቱ ሪስቶር ዘ ኢንትራቬነስሊ ቮሉም ኤንድ ኢምፕሩቪንግ ኦፍ ቲሹ ፐርፊውዥንን ለመጨመር ማለት ነው። የቲሹ ፐርፊውዥን ለመጨመር። ስለዚህ ኢንሱሊን ከዛ በኋላ ስታርት እና ዲኬ ላይ ብዙ ጊዜ እንዳረሱ የሚያስፈልገው መጀመሪያ የፈለገ ዲያቤቲክ ፔሸንትን ቢሆን መርሳት የሌለብን አንድ ነገር አለ። ፔሸንታችንን ዲያቤቲክ ፔሸንትን ቢሆን ምን መሆን አለበት ማለት ነው? ቲስ ኢንሱሊን ፍሉድን ሰጥተነው ሪፕሌስመንት አድርገነው ኢንሱሊን ይሰጣል። አብዛኛው ጊዜ ደግሞ ወዲያውኑ ኢንሱሊን ከሰጠነው የሚል ነገር ሊመጣብን ይችላል አእምሯችን ላይ ስንመለከት ማለት ነው። ኢንሱሊን ከሰጠን የሚል ነገር አእምሯችን ላይ ሊመጣ ይችላል። ያ ነገርን እንድናስብ አያስፈልግም። ፈርስት ላይ ያለው ነገር እያስቀጠልን እንሄዳለን ማለት ነው። እንቀጥላለን። 28 day old man 28 day male old male patient with admission of neonatal with a diagnosis of bacterial meningitis እንግዲህ 28 ቀን ነው አይደለ? bacterial meningitis ነው። his current of medication is including of ceftriaxone with vancomycin. the culture was that done አላለቀም። ኖርማሊ ስንመለከተው the treatment was started empirical ብሎ ያነሳናል። which of the most likely DTP ብሎ ያነሳናል። ጀነራሊ ስንመለከት እዚህ ቦታ ላይ አንድ ነገር እንድንመለከት እፈልጋለሁ። በነገራችን ላይ ለምሮ ፈርስት ላይ ቫንኮቪዝ እንትን ያለው ቫንኮቪዝ ሴፍትራ ያለው ፔሸንታችንን ስንመለከቱ 28 days ነው። ዋይ የሚለውን ጥያቄ አስቡት። መጀመሪያ ላይ ስንመለከት ኒዮናታል የሆነው ዊዝን ዘ ዳያግኖሲስ ኦፍ ባክቴሪያል ሜኒንጃይተስ ነው። ስለዚህ ኒድ አዲሽናል ድራግ ቴራፒ፣ ኢንአፕሮፕሪየት ድራግ ሴሌክሽን፣ አነሰሰሪ ድራግ ቴራፒ፣ አድቨርስ ድራግ ሪአክሽን። እንግዲህ ሞስት ድራግ ቴራፒ ፕሮብሌም ብሎ የሚያነሳል። እዚህ ቦታ ላይ ቀለል ባለ መልኩ እንድንመለከተው ያስፈልጋል። እንዳልኳችሁ ኢምፔሪካል ትሪትመንት ላይ ኒዮናታል ላይ በጭራሽ ፈርስት ላይ እናስቀምጠው አይደለም። አንዳንድ ጋይዶች ላይ ደግሞ ስንመለከት ደብል ሳይሆን ፈርስት ላይ በሲንግል ኖርማሊ ብናስጀምር ሴፍትራ ዊዝ ቫንኮ ከሚሆን የሆነ አንድ ድራግ ብናስጀምር ይመረጣል ይላል አንዳንድ መጽሐፎች። ስለዚህ ሴፍትራ ኢዝ ኮንትራኢንዲኬሽን ይሆናል። ፓርቲኩላር ኢዝ ዞሲንግ ኦፍ ሃይፐርቤሪሚያ ሃይፐርቤሪሚያ it can displacement of bilirubin from the albumin and the increasement of the risk of a brain damage ብለን የምንጠራው ማለት። ስለዚህ ኢምፔሪካል ትሪትመንት ላይ ኒዮናታል ላይ ሴፍትራ አልተርኔቲቭ አድርገን ሴፎታክሳሚን ሴቨር ነው በነገራችን ላይ ኬዚንግ ኦፍ ኢንአፕሮፕሪየት ድራግ ሴሌክሽን ብለን እናስቀምጠዋለን ማለት ነው። ሴሌክሽን አንጻርም ድራጉን ሴሌክሽን እንደሆነ እንድንመለከት ያስፈልጋል ማለት ነው። ሌላኛው which of the following medication increase survival in patient myocardial infarction? myocardial infarction ላይ የትኛውን ቢወስድ ነው ብሎ የሚያስቀምጠው እዚህ ቦታ ላይ ስንመለከት ማለት ነው።
ማዮካርዲያል ኢንፍራክሽን ሄደን ስንመለከት ማለት ነው። አቴኒዮል፣ ዲጎክሲን፣ ፍሉሳማይድ ኤንድ ቬራፔሚን እንጠራቸዋለን። እነዚህ ቦታ ላይ ስንመለከት ካልሽየም ቻናል ብሎከር አለ፣ ዳይሬቲክስ አለ፣ ከዛ ምን አለ ይሄ ቤታ ብሎከሮች አሉ። እነዚህ ሶዲየም ፕላስ ኤቲፒስ አንቲንግ እነዚህን ብለን የምንጠራቸው ደግሞ ዲኦክሲን ብለን የምንጠራው አንድ ድራግ አለ። ሜካኒዝም ፋክሽኑ ስንመለከት ባለፈው የሚያነሳነው ነገር ስላለ ማለት ነው። ስለዚህ የትኛው ነው ሰርቫይቫል ኢንክሪዝ የሚያደርግ ማዮካርዲያል ኢንፍራክሽን ላይ ላለ ፔሸንት ስናነሳ ሰርቫይቫል ለሆነው የትኛው ነው የሚለው ነገር ነው እዚህ ቦታ ላይ የሚያስቀምጥልን። Beta blocker are atenolol, metoprolol, carvedilol have been providing reduction of metoprolol and improvement mortality and improving of outcomes after myocardial infarctions ብሎ ያስቀምጣቸው። The work by decrease of myocardial oxygen demand and the reduction of the risk of arrhythmia ብሎ ያነሳል። ስለዚህ ብዙ ጊዜ ይሄ myocardial infarction ስናነሳ the imbalance between the supply and the demand ብሎ ነው የሚያነሳው። የሰፕላየሩና የዲማንዱን በዛ በነገራችን ላይ እሱ ባይመጣጠን ከሆነ ማዮካርዲያል ኢንፍራክሽን ይፈጠራል። ስፔሻሊ እና ቤታ ብሎከሮች ደግሞ ውስጥ እንደሆነ እዚህ ቦታ ላይ ያስቀምጠናል ማለት ነው። ሴሌክቲቭ የሆነው ስፔሻሊቲ ነው ቤታ ብሎከር ካርዲዮ ብለን እንጠራቸውን እዚህ ቦታ ላይ ያስቀምጠናል። ሀያ አንደኛው ጥያቄ ሄደን ስንመለከት የሚያነሳልን አንድ ነገር አለ። እሱ ምንድን ነው? 68 years old man with a history of arterial fibrillation with stable on warfarin therapy ሲያደርግ stable ነው። he is presenting of fever, productive cough and is diagnosed of ይሄ community acquired pneumonia ብለን የሚጠራው he is starting of clarithromycin 3 days he developing of nose bleeding and ብሩሽንግ ብሎ ያስቀምጣል። እንግዲህ ኢንተርናሽናል INR ብሎ የሚያስቀምጠው 6 ብሎ ያስቀምጣል። እዚህ ቦታ ላይ ምን ሲወስድ ነው? ክሊንዳማያሲንን ክላሪትሮማያሲንን ከወሰደ በኋላ ነው ይሄን ነገር የሚያስቀምጥልን። ክላሪትሮማያሲን ኢንዱክሽን ኦፍ CPI ክላሪትሮማያሲን ኢንሂቢሽን ኢንዲዩስ ብሎ ያስቀምጣል። ዋርፋሪን ኢንክሪዝመንት ኦፍ ክላሪትሮማያሲን ኤክስክሬሽን አድርጓል። ክላሪትሮማያሲን ዲክሪዥን ኦፍ ቫይታሚን K ሪአብዞርቤሽን አድርጓል። ስለዚህ የተወሰነ ኦፕሽናል አድርገን ትንሽ ሊያሳስበን የሚችለው ኤ እና ዲን ስንመለከት ትንሽ የሚያሳስበን ነገር አለ። ሁለቱም ነገሮች ዳይሬክትሊ ኢንዳይሬክትሊ ነገሮችን ስለምንመለከት ማለት ነውና ቢና ሲል ያለውን ስንመለከት ደግሞ ዳይሬክት ኢንሂቢት ካደረገው ምን ያደረገ ነው? በተዘዋዋሪ ኮሙሌት ያደረገው ነው። ክሪዞፍት ክላሪትሮማያሲን ኤክስክሬሽን እንዳላደረገው አለ በት ስራውን እየሰራ ያለው ኢንሂቢሽን በማድረግ ስለሆነ is potent inhibitor ከሆነ warfarin ምን ያደርጋል? ሜታቦሊዝም ባይ አዘር ኤንዛይም ኢንሂቢሽን ኦፍ that clarithromycin leading to decrease what warfarin ሜታቦሊዝም ይቀነስ ይሄዳል። this means increasement of blood level ይጨምራል። significant elevation of IRA increasement of ምን አለው blood ወይ ደግሞ bleeding risk የተጋላጭ አድርጋል ማለት ነው። ሜታቦላይዜሽን የማይካሄድ ከሆነ ነገሩ ስራውን ሰርቶ የማያወጣ ከሆነ እነዚህ ነገሮች እየጨመሩ ይሄዳሉ ማለት ነው። ወደ 22 ጥያቄ ላይ ስንመለከት ቤታ ብሎከር ኮንትራንዲኬሽን ፎር ዋት ሃይፐርቴንሽን፣ አንጃይና፣ ብሮንካል አስማቲክ እና ማይግሬን ብሎ ያስቀምጠናል። እዚህ ቦታ ላይ ቀለል ባለ መልኩ ብሮንካል አስማ ላይ አንጠቀማቸው። ቤታ ብሎኪንግ ኦፍ ቤታ አጎኒስት ኢን ዘ ላንግስ ኤንድ ኮዚንግ ኦፍ ብሮንካል ኮንስትሪክሽን ይፈጥራል። ስለዚህ ኮዚንግ ኦፍ እንደ ትሪገር ወይም ደግሞ ፕሪሲፒታንት ሲቪየር አስማቲክ አታክ therefore the classical concentration of for a patient within the bronchial asthma or ደግሞ chronic obstructive pulmonary disease ላይ ያስቀምጥልናል ማለት ነው። ሌላኛው a patient taking of digoxin presenting with nausea, confusion and visual disturbance which electrolyte abnormality there is ምናለ increasement of the risk of toxicity of እንግዲህ ዲኦክሲንን ስንመለከተው ሶዲየም ATP እና ፕላስ ዋን ያስቀምጥልናል እና ያንን ኤክስቼንጅ ነው ሶዲየም ፕላስ ክሎራይድ ፕላስ ATP ነው ያስቀምጥልናል። አይ ቲንክ አሁን እንደዛ ነውና ሃይፐርካልሲሚያ፣ ሃይፐርካሌሚያ፣ ሃይፖካልሲሚያ ኤንድ ሃይፖካሌሚያ ብሎ የሚያስቀምጣቸው ነገሮች አሉ። ስለዚህ አንሰር ቢ ስንመለከተው ብዙ ጊዜ ሎው የሆነ ፖታሲየምን ነው ስፔሻሊ ሶዲየም ፕላስ ፖታሲየም ፕላስ ATP ፓምፒንግ ብሎ ሜካኒዝም ፋክሽኑ ስንመለከተው ማለትና ስለዚህ እዚህ ቦታ ላይ እነዚህ ነገሮች በጣም የሚያወጣ ከሆነ እነዚህ ነገሮች የሚያስገባ የሚሄድበትን ነገር ኢፌክት ማለት። ስለዚህ in hypokalemia state the pumping of already less active making of the head is more sensitive to digoxin and the severity of increment of the risk of toxicity ይፈጥርልናል ስፔሻሊ። ስለዚህ
ሃይፖካሊሚያ እነዚህ ነገሮች ለምሳሌ ላይክ ኖዣ፣ ኮንፊውዥን፣ ቪዥዋል ዲስተርባንስ ጋር ዲው ቱ ዛት ኤሌክትሮላይት ሌስ አማውንት በሚኖርበት ደግሞ ኢምባላንስ በሚያደርግበት ሪዛልታችን ዲ ላይ ያለውን ሃይፖካሊሚያ ብለን እንጠራለን ማለት ነው። ሌላኛው እንግዲህ ከሰብስትሬት ጋር ተያይዞ የሚነሱ ነገሮች አሉ። እንግዲህ ይህን የግሩፕ ኦፍ ድራግስ አር ባይንዲንግ ቱ ሪሴፕተርስ በት ደ ናት ፕሮዲሲንግ ኦፍ ኤኒ ፋርማኮሎጂካል ኢፌክት፣ ምንም አይነት ፋርማኮሎጂካል ኢፌክት የላቸውም። በት ሰብስትሬቱ ምን ያደርጋሉ? ባይንድ ያደርጋሉ። እነዚህ እነማን ናቸው ነው? እንግዲህ ሪስፖንስ የማይሰጡ ከሆነ እዛ ቦታ ላይ ገብተው ነገር ግን ያ ነገር እንዳይሰራ ወይ ደግሞ መቶ ነገሮችን ለማደናቀፍ ነው፣ ለቤሪየር ነው የሚያገለግሉት እና እነዛን ስንመለከታቸው አንታይ አጎኒስት ብለን እንጠራቸዋለን። ከሳይቱ ጋር ባይንድ ያደርጋሉ። ለምን? እንትን ናቸው፣ ሳይታቸው ተመሳሳይ ነው። ሪሴፕተራቸው ቦታ ላይ ሰብስትሬታቸው ላይ ሄደው ሰካ የሚሉበት ነገር ማለት ሪሴፕተር to bind the receptor but has no intrinsic of activity is blocking or damping of the biological response to preventing of agonist from the binding to activation of the receptor። ያ ነገር መጥቶ እዛ ቦታ ላይ ስራም እንዳይሰራ የሚሰራውም ስራ መጥቶ ወይ ያ ነገር እየፈጠረም ከሆነ በእነዚህ ነገር ቦታውን ሰብስትሬቱን ብሎክ ማድረግ ይችላል ማለት። ያኔ ደግሞ ፋርማኮሎጂካል ኢፌክት አይኖራቸውም ማለት ነው። ስንመለከት which of the following is antihypertensive medication appropriate use from asthmatic patient? ለአስማቲክ ፔሸንት አፕሮፕሪየት የትኛው ነው አንቲሃይፐርቴንሲቭ ሜዲኬሽን ነው? ላቤትሮል፣ ሜቶፕሮል፣ ፕሮፕራኖል እና ቲሞሎል ብሎ ያስቀምጣል እዚህ ቦታ ላይ ስናነሳ። ቲሞሎልን ስናነሳ ከግላኮማ ጋር ተያይዘን ነው የምናነሳው። ላቤትሮልም ስናነሳ ምንድነው ኢመርጀንሲ ላይ ብዙ ጊዜ የምንጠቀማቸው። ፕሮፕራኖል ስንመለከት ደግሞ እዚህ ቦታ ላይም ስናነሳ ምንድነው ያለው ነን ሴሌክቲቭ ነው አይደለ? ስንመለከት እነዚህ ነገሮች ስናነሳ ነን ሴሌክቲቭ ነው። ሜቶፕሮልም ደግሞ ምን አላቸው? ቤታ ብሎከሮች ስናነሳቸው ብሮንካያል የሆነ ኮንስትሪክሽን አላቸው። እያንዳንዱ ስላለው ኦል ኦፍ ዘ ሊስትድ ቤታ ብሎከርስ አር ነን ሴሌክቲቭ ቤል ሴሌክቲቭ ምን አላቸው ማለት ነው? ኢፌክት አላቸው። ትሪገር ናቸው። ፕሪሲፒታት ላይ ሊያደርጉ ይችላሉ ያን ነገር። ስለዚህ ናት ቤተር በነገራቸው ኦል ኦፍ ዘ ቾይስ አር ካን ቢ ናት ቾይሲንግ ኦፍ ዘ ድራግስ ወይ ደግሞ እዚህ ቦታ ላይ የምንመደባቸው አይደሉም ማለት ነው። ሌላኛው which of the following is the following lipid lowering of agent causing of skin flashing in the preachers ላይ የሚያስቀምጠዋል እና skin flash atorvastatin፣ cholestyramine፣ ጄሚፊብሮዚል፣ ኤኒያሲን ላይ ያስቀምጠዋል። ይህን ቀለል ባለ መልኩ ይሄ ኤኒያሲን ላይ ያለው ነው በነገራችን ላይ ቫይታሚን ቢ3 ኒኮቲኒክ አላቸው ወይስ ምን አላቸው? ኮዚንግ ኦፍ ፖስትግራንዲ ሜዲቴት ያደርጋሉ። ሜዲቴት ኮንቲኒስሊ ቫሶዳይሌሽን ሊዲንግ ቱ ካራክተሪስቲክስ ኮመን ሳይድ ኢፌክት ኦፍ ኢንቴንስ ስኪን ፍላሽንግ፣ ኢቺንግስ አላቸው፣ ቲንግሊንግ አላቸው። ስፔሻሊ ስታርትመንት ኦፍ ዘ ቴራፒውን በጀመረበት ጊዜያቶች ላይ እነዚህ ነገሮች ወዲያውኑ ኢፌክት ሆኖ ያሳያል ማለት ነው። ሌላኛው stimulation of hepatic microsomal cytochrome P450 enzyme can be causing of one of the following ነው ብሎ የሚያነሳው እዚህ ቦታ ላይ ሄፓቲክ ማይክሮዞማል ስቲሙሌሽን በሚያደርግበት ዲክሪዝ ነው ሜታቦሊዝም ኦፍ ሰርቴን ድራግስ ኢንሂቢሽን ኦፍ ኤክስክሬሽን ኦፍ ሳም ድራግስ ኢንክሪዝ ኤንድ አብዞርፕሽን ኦፍ ዘ ሰርቴን ድራግስ ኢንክሪዝ ኦፍ ሜታቦሊዝም ኦፍ ሰርቴን ድራግስ ብሎ የሚያነሳው። እነዚህ ነገሮች ብዙ ጊዜ ስንመለከታቸው ይሄ ሲፒ ብለን የምንጠራው 450 ምነው ሜታቦሊዝም ላይ ነው ስራቸውን የሚሰሩት። ሜታቦሊዝም ላይ ነው በነገራችን ጀነራል ነገር stimulation of enzyme induction. This process can be stimulation activity of enzymes leading to faster rate of metabolism as breakdown for the drugs resulting of substrating from the specific system. ስለዚህ CPY P45 ስናነሳ ሜታቦሊዝም ነው። ስለዚህ increasing the metabolism certain ድራጎችን መጨመር ነው ማለት ነው ስራቸው። ሌላኛው which of the following drugs can be leading to weight gaining and constipation? እንግዲህ አንቲሳይኮቲክ ድራጎች አላቸው በነገራችን ላይ ዌት ጌኒንግ አላቸው፣ ግን ዲፍረንስ አላቸው። አስ ዱሬሽን ኦፍ ታይም ዲፍረንስ አላቸው፣ በሂደት ያመጣሉ። እዚህ ቦታ ላይ ግን ዋን ኦፍ ዘ ሞስት እንግዲህ የሚታወቀው አለና ብሮሞክሪፕቲን፣ ክሎናዛፒን፣ ፒሞዚዲን እና ዚፕሮሲዶን ብለን የምንጠራቸው ድራጎች አሉ። ከነዚህ ውስጥ ለየት ያለ አለ። ለምሳሌ ቢ ላይ ያለውን ስንመለከተው ለየት ያለ ነው። በጣም ብዙ ሳይኮቲክ ዲስኦርደሮች ሬዚስት ወይ ቶለራንስ በሚያደርጉበት ሁኔታዎች ውስጥ የምንጠቀመው ድራግ አንዱ ምንድነው? ክሎናዛፒን ነው። ቦታ ላይም ስንመለከተው ምን አለው ብለን ስንመለከት
ሲክሎናዛፒን አለው ኢትስ አንቲ የታይፒካል አንቲሳይኮቲክ ነው። ሌላ ኦፍ ሲግኒፊካንትሊ ሜታቦሊክ ሳይድ ኢፌክት አላቸው ዛት ካን ቢ ዌት ኮኒንግ አላቸው። ስትሮንግ አንቲኮሎጂክ ፕሮፐርቲ ኮመን ሊዲንግ ቱ ኮንስቲፔሽንም ጭምር እዚህ ቦታ ላይ ያስቀምጥላል ማለት ነው። ስትሮንግሊ ምን አላቸው? አንቲኮሎጂ ኢፌክት አላቸው ማለት ነው። ሳንሰሩ ቢ ላይ ያለውን ኦፕሽን መርጣለን ማለት ነው። ስለዚህ በዛሬው ጥያቄያችን ላይ የመጨረሻው ይደርሰናል። which of the following is primarily mechanism action fluoxetine in treating of the causing of major depression ብሎ ያነሳናል። ዲፕሬሽን ለሆነ ፔሽንት ላይ ስንመለከተው ፕራይመሪ ሜካኒዝሙ ምንድን ነው? ሴሮቶኒን እኮ ነው በነገራችን ላይ ቀለል ባለ መልኩ ማለት ነው። ይሄ ሞኖ አማይን ኦክሲዴዝ አይደለም። ሴሮቶኒን ኢንሂቢተር ላይ ያለውን ስንመለከት እሱ ነው ያነሳው። ሪሴፕተር ሪአፕቴክ እና ሲንተሴሽን ብሎ ያነሳናል። ቀለል ባለ መልኩ ግን ሴሮቶኒን ሪአፕቴክ ወይም ደግሞ ኢንሂቢተሮችን ነው ያስፈልጉ ሴሌክቲቭ ሴሮቶኒን ሴሌክቲቭ ሴሮቶኒን ኢንሂቢተር ደግሞ ሪአፕቴክ ኢንሂቢተር ብለን እናነሳለን። እሺ ፕራይመሪ ሜካኒዝም ኦፍ ብሎኪንግ ኦፍ ሴሮቶኒን ትራንስፖርትን ብሎክ ማድረግ ነው። ፕሪ ሲናፓቲክ ኒውሮፋይን ዳት ሪዛልቱን ስንመለከት ኢንክሪዝመንት ኦፍ ኮንሰንትሬሽን ኦፍ ሴሮቶኒን ኢን ሲናፓቲክ ኤክሊፕቲክ ባይንድ ቱ ፖስት ሳይናፓቲክ ሪሴፕተር ላይ የምናመሳውን እንመለከታለን። ስለዚህ ብሎክሲን ስንመለከተው ኢንሂቢሽን ኦፍ ሴሮቶኒን ሪአፕቴክ የሚለውን አንሰር ቢ ሲል ያለውን እንመርጣለን ማለት ነው። ስለዚህ ዛሬ የነበረን ውይይታችን ይሄን ይመስላል። ቴንክ ዩ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ በድጋሚ።